የደረጀን ጉድ ወይዘሮ ማርታ ሰማች። ወይዘሮ ማርታ ልደቷ 3 ቀን እንደቀረውና መቼ እንድትወለድ ዳጣ የምታውቀው ነገር የለም። አቶ ደረጀና ሰላም ግን መቼ እንድትወለደች ታሪክ ከምን እንደሆነ ልደቷን ያውቁ ነበር። እናም በዛ በልደቷ ቀን ትልቅ ሰፕራይዝ እንዳዘጋጁ ሰላም ደውላ ለወይዘሮ ማርታ ነገረቻት። ወይዘሮ ማርታም በጣም ተገረመች። እንዴት አንቺ ልታውቂ ቻልሽ? እኛ ስንት ዓመት ሙሉ እኛ ጋር ስትቆይ ልደቷ መቼ እንደሆነ መቼ እንደተወለደች አመቷን እንኳ ጠይቄያት አላቅም አለች። ወይዘሮ ማርታ ለአቶ ደረጀ ደወለችለት። የዳጣ ልደት እንደደረሰና ሰላም እንዴት እንደምታውቅ ጠየቀችው። አዎ 3 ቀን ነው የቀረው፣ ነገር ግን ትልቅ ሰፕራይዝ አዘጋጅቻለሁ በማለት መልስ ሰጣት። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባርቶ ላይክ ሸር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። እንግዲህ ወይዘሮ ማርታ እስከ ዛሬ ድረስ የዳጣን ልደት አታውቅም ነበር። ሰላምዬ ደውላ ስትነግራት በጣም ደነገጠች። እንዴት እስከ ዛሬ ድረስ እኔ አላውቅም በማለት ግራ ተጋባች። እንደ አጋጣሚም አቶ ደረጀ ጋር ደውላ የዳጣ ልደት 3 ቀን እንደቀረውና ምን እንደምትሰጣት ጥያቄ ጠየቀችው። ዳጣ በህይወት ዘመኗ ልደቷን አክብራ አታውቅም። መቼም እንዴት ተወለደች፣ ስንት አመቷ እንደሆነ እንኳ አታውቅም። በግምት 20 እና 19 ይሆነኛል ብላ ነው የምታስበው። ነገር ግን 21ኛ አመቷን ከ3 ቀን በኋላ ሊገባ ነው። እናም በዛ ምክንያት ትልቅ የሰፕራይዝ አዘጋጅቻለሁ። ይቅርታ ማርታ፣ ይሄንን ሳልነግርሽ አንቺ ያለሽበት ሁኔታ በትልቅ ሁኔታ ሀሳብ ላይ ስለነበርሽ ነገሮችን እንዴት ማስረዳት አልቻልኩም በማለት መለሰላት። ወይዘሮ ማርታም በጣም አርቃ አሰበች። ነገሮች ግን እንዴት እየተካሄዱ ነው? እኔ እዚህ ቤት ነገሮች ወደ ቤት እየሄዱ እንደሆነ እኔም እንደዚህ የፈዘዝኩት ምን እንደሆነ ግራ ገብቶኛል በማለት ራሷን ተጠይቀው ገባች። ዳጣም ሰሞኑን በጣም ተበሳጭታለች። ምክንያቱም የሁሉም ልደት ይከበራል፣ አመታቸውን ያውቃሉ፣ ሲከፋቸው እናታቸው ጋር ይሄዳሉ። እኔ እናት የለኝ በማለት ልደቷ በደረሰ 3 ቀን በቀረው ሰዓት ለእሶና ብስጭት ላይ ናት። ዳጣ እንደዚህ መሆን ግን የቤቱን ሰዎች አዲስ ነገር ነው የሆነባቸው። ኤቢም እንደዛ የምታመናጭቃትና እንደዛ የምታናዳት፣ አሁን ላይ ግን የዳጣ ማዘን፣ ማልቀስ፣ መከፋት ለሷም በጣም ረብሻታል። ያቤልም አሁን ላይ ግን ምንም አይነት አትጨነቂ፣ እኔና አንቺ እኮ እህታችን ነን፣ እህትና እህት ነን። አንቺ ከየት እንዴት ተወለድሽ ወይም ደግሞ የአባዬ ልጅ መሆንሽን እናቴ ስትሰማ እርግጥ ትናደዳለች። እንዲሁም ደግሞ እናትሽን ላታቀርባት ትችላለች። ብዙ ነገሮች ሊፈጠሩ ይችላሉ። ነገር ግን ትዕግስት ሁነን ሁሉንም ነገር በተስፋ እናሳልፋለን በማለት መከረቻት። ዳጣም ያንቺ እንደዚህ መቀየርና አንቺ እኔን አይዞሽ ማለት አዲስ ነገር ሆኖብኛል። ዳጣዬ ብዙ አይነት ነገሮች አሉት፣ ነገር ግን ከልብ ነው ማመሰግነው በማለት ተሰናበቱ።
የአቤልም እንደ አጋጣሚ ታቶ ደረጃ ከስራ ቦታ ሄዶ አንዳንድ ጥያቄ ያደረገለት በህይወት ዘመንህ ምንድን ነው ይህም ባያረገው ብለህ የተጠጠከው አባዬ? እኔ እንዳንተ ጀግና ለቤተሰቦቹ ታማኝ መሆን አለብኝ በማለት ጥያቄ ጠየቀው። አቶ ደረጀም ያው መጥፎ ነገርም ጥሩ ስራም ሺህ ዓመትም ጥሩ ስራ ብትሰራ አንድ ቀን በተሳሳከው ነገር ግን መጥፎ ነገር ካገኝ ተሰራህ ያ መልካም ስራ 10,000 ዓመትም ብትሰራ ሁሉም ገደል ይገባል። እኔ ለቤተሰቦቼ ታማኝ፣ ለስራዬ ታማኝ፣ ትሁት፣ ጀግና ነበርኩ። አሁን ላይ ግን በዚህ ስራ በጣም ሁሉ ነገር ተበላሽቶብኛል። ዳጣን የመሰለኝ ልጅ በመውለዴ በጣም ደስተኛ ነኝ። ዳጣ ጀግና ናት፣ ትሁት ናት። ትምህርት አልተማረች ግን ቅንጭላቷ 10ኛ ዓመት እንኳ የተማረ ልጅ እኔ እድሜ ልኬን ያስተማርኳቸው ልጅ እንኳ እንደሷ አክቲቭ አይደሉም። ነገር ግን እስከ ዛሬ ድረስ እናቷን አለመናገሬ፣ ወይዘሮ ማርታም አለማወቋ ይሄ ነገር ውስጤን ረብሾታል። ነገር ግን አሁን ልደቷ እየደረሰ ነው። ከ3 ቀን በኋላ 21ኛ ዓመቷ ይገባል እና የዛን ቀን ትልቅ ሰፕራይዝ ነው የምሰጣት አለው። ያማ ከሆነ እኛም አለን። የዳጣ ልደት ተከብሮ አያልቅም። ስለዚህ ግዴታ በትልቁ ማክበር አለብን በማለት ተነጋገሩ። አቶ ደረጀም ደስ ብሎኛል፣ ነገር ግን ሁሉም ነገር ደግሞ እንደዚህ ሲሆን ከብዶኛል። አንተ ጀግና አባት ነህ። ለጊዜው ወይዘሮ ማርታም ልትበሳጭና ልትናደድ ትችላለች። ነገር ግን ሁሉን ነገር ስታውቀው ያ ነገሮች ይፈታሉ እና አባዬ አንተ አትጨነቅ በማለት ነገረችው። አቶ ደረጀም እሺ አለ። አቤልም ወደ ቤት መጣ። ወደ ቤት ሲመጣ አብጌልና ዳጣ ደረጃ ላይ ቁጭ ብለው በጣም እያለቀሰች ስለነበር እና ቶሎ በቃ በጣም እንደምፈልግህና በጣም ተረብሻለች፣ እኔ ወደ ክላሴ ልግባ ብላ አቢጌል ወደ ክላሷ ሄደች። በጣም የገረማቸው ነገር የአቢጌል መቀየር፣ አሁን ላይ አቢጌል የተቀየረችበት ትልቁ ምክንያት ዳጣ የደረጀ ልጅ ስለሆነች በዛ ምክንያት ይመስለኛል። ነገር ግን ዳጣ ማንንም ማውራትም ሆነ መናገር አትፈልግም። ጥላው ወደ ክላሷ ገባች። ሰሞኑን ዳጣ በጣም ተረብሻለች፣ ታለቅሳለች፣ ትናደዳለች። በጣም ብዙ ነገሮችን ምን ሆና እንደሆነ ሁሉም ሰው ግራ ገብቶታል። እንደ አጋጣሚ ሰላምዬ ደውላ ለወይዘሮ ማርታ አንድ ትልቅ ስጦታ እንድትሰጭልኝ እፈልጋለሁ በማለት ስልክ ደወለችላት። ወይዘሮ ማርታም ምንድን ነው እንዴ? ምን አይነት ስጦታ ነው? ቆይማ ከዳጣ ጋር እንደዚህ ያለ ፍቅር፣ ቆይ ምንድን ነው? እኔ እኮ ቀናሁ በእናንተ ፍቅር አለች። አይኔ ሰውን አልጠላም፣ በመጥፎና በቁም ነገረኛ ካዩኝ እኔም ቁም ነገረኛ ነኝ። አሁን የደወልኩት ትልቅ ስጦታ እንዲሰጭልኝ ልደቷ ከ3 ቀን በኋላ ነው በማለት ደወለችላት ሰላምዬ። እንዴት አወሽ? እኔ እኮ እናንተ ይገርመኛል፣ እኛ እስካሁን ድረስ አላወቅንም። በቃ ሰጥልሻለሁ፣ እኔም ትልቅ ስጦታ አዘጋጃለሁ። ስለነገርሽ ሰላምዬ እጅግ አመሰግናለሁ። ደግሞ ልጅሽን ሰላም በይልኝ በማለት ስልኳን ዘጋችው። በድጋሚ
ደወለችለት። የዳጣ ልደት እንደደረሰና ሰላምዬ ትልቅ ስጦታ እንደምትሰጣት ለደረጀ ነገረችው። ደረጀም አዎ ዳጣ 21ኛ ዓመቷ ሊገባ ነው፣ ትልቅ ስጦታ ማዘጋጀት አለብን በማለት ለወይዘሮ ማርታ ነገራት። ወይዘሮ ማርታም በደስታ አለች። የዛሬው ቆይታችን ይህንን ይመስል ነበር።